የአርሰናል ሁለት ተጫዋቾች በዚህ ሰዓት ላይ በጣም አስፈላጊ በሆነ ሰዓት ላይ ለሚኬል አርቴታ ቁልፍ የሚባሉ ጎሎችን በተከታታይ መርሃ ግብሮች እያስቆጠሩ ይገኛሉ። ስለ ወቅታዊ ብቃቶቻቸውም ጭምር ማንሳት የሚገባን ሰዓት ላይ እንገኛለን። በተለይ በቡድን ውስጥ ከሚገኙ ተጫዋቾች መካከል የማርቲን ዙቤሜንዲ ከሳጥን ውጭ የሚያስቆጠራቸው ጎሎች በአርሰናል በኩል በጣም አስፈላጊ ከሚባሉ የጨዋታ የማሸነፊያ ብቻ ሳይሆኑ ደግሞ ማራኪ የሆኑ ጎሎችንም ጭምር ማስቆጠር የሚችል ተጫዋች መሆኑን ተመልክተናል። በጣም ታይት በሆኑ ጨዋታዎች ላይ ብሬኪንግ ላይን በሚል እና ከረጅም ርቀት ጎሎችን ማስቆጠር የሚችል በጣም ቁልፍ በሚባሉ የሊግ መርሃ ግብሮች ላይ ያንን ሚና መወጣት የሚችል ተጫዋች መሆኑንም ጭምር ያስተዋልንበት። ምናልባት ብዙዎቻችሁ እንደምትረዱት አርሰናል በዚህኛው የ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ በሚያከናውንበት ወቅት በተመሳሳይ ደግሞ በሲቲ እና በሊቨርፑል መካከል የሚከናወነውን ጨዋታ ብዙዎቻችን ስንከታተል ከዛ በፊት የነበሩት ጋዜጣዊ መግለጫዎች በአጠቃላይ ስለ ዋንጫ ነበረ ርዕሰ ጉዳዮች የነበሩት። ከዛ ግን የትኛው ምናልባት ሲቲ ጨዋታውን የሚሸነፍ ከሆነ አርሰናል ሙሉ ለሙሉ ዋንጫውን የማሸነፍ ሚዛኑ ይደፋል፣ ከ2003/4 በኋላ ለመጀመሪያ ጊዜ ያንን ውጤት መያዝ የሚችልበትንም ጭምር እድል ነበር አርሰናል ከተከታዩ ቡድን በ9 ነጥቦች ርቆ። ነገር ግን ጨዋታውም እንደተመለከትነው ከሰንደርላንድ ጋር የመጀመሪያውን አጋማሽ ወይም የመጀመሪያው ዙር ጨዋታ 2-1 የተጠናቀቀ መርሃ ግብር ስለነበረ ብዙ ኤክስፔክቴሽኖች ነበሩ ጨዋታው ምናልባትም ለአርሰናል ቻሌንጅ ያደርጋል የሚል እና በዚህ ጨዋታ ላይ የማርቲን ዙቤሜንዲ ከሳጥን ውጭ ያስቆጠረው ጎል በጣም ማራኪ ከሚባሉት መካከልም ጭምር አንዱ ነበር። በዚህ ቡድን ውስጥ ከተመለከትናቸው የዛን ዕለት ጎሎች ምናልባት ብዙሃኑ የአርሰናል ሰዎች በዚህ ረገድ ሰርፕራይዝ እንዳልሆኑ አሰልጣኝ ሚኬል አርቴታም ከጨዋታው በመጠናቀቅ በኋላ በፍጹም ሰርፕራይዝ አልሆንኩኝም የሚል ሀሳቡን አጋርቶ ነበረ እና በተጫዋቹ ያላቸው ብቃት በተጫዋቾቻቸውም ጭምር ያላቸው አንዳንዴ የባስኬትቦል ጨዋታም ጭምር እንደሚመስላቸው ያንን ሁነት ለማስረዳት የተጠቀሙበት መንገድ በጣም ድንቅ ነበር። በ2005/26 የውድድር ዘመን በዚህ ቡድን ውስጥ ለምሳሌ በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከኖቲንጋም ፎረስት ጋር በነበረው ጨዋታ ራሱ ማርቲን ዙቤሜንዲ ከሳጥን ውጭ ጎል አስቆጥሮ እንደነበር እናስታውሳለን። ከዛ በ8ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ይሄ ቅድም ባነሳ ነው የሰንደርላንድ ጨዋታ ላይ ሊያንድሮ ትሮሻርድ ጎል አስቆጥሮ ነበር ከሳጥን ውጭ። ማርቲን ኦዴጋርድ ከብራይተን ጋር በነበረ ጨዋታ እንዲሁ አድርገዋል። ሊያንድሮ ትሮሳርድ ከአስቶን ቪላ፣ ጋብርኤል ሱስ በቅርቡ ከአስቶን ቪላ፣ ዴክላን ራይስ ከበርንማውዝ፣ ኖኒ ማዱኬ ከሊድስ ዩናይትድ፣ ማርቲን ዙቤሜንዲ ደግሞ ዳግም በዚህኛው ጨዋታ ደግሞ ከሰንደርላንድ ጋር በነበሩ ጨዋታዎች እንዲህ አይነት ተከታይ ጨዋታ መርሃ ግብሮች ላይ ከሳጥን ውጭ ጎሎችን ማስቆጠር የሚችሉ ተጫዋቾች ዓለም የቆመ ኳስን ወደ ጎልነት መቀየር የሚችሉ ተጫዋቾች መሆናቸውን እንመለከታለን። ቡድኖች ከአርሰናል ጋር የሚጫወቱ ቡድኖች በሎ ብሎክ ሙሉ ለሙሉ ወደ ሳጥናቸው ተጠግተው የሚጫወቱበት ቡድን ሲሆን በአብዛኛው ኦፍ ዘ ቦል ያላቸው እንቅስቃሴ ለተጋጣሚ ቡድን የማሰቢያ ጊዜና ስፔስ የማይሰጡ ቡድኖች ሲሆኑ እንዲህ አይነት ከረጅም ርቀት ጎሎችን ማስቆጠር የሚችሉ ተጫዋቾች በጣም አስፈላጊ ናቸው። እጅግ በጣም አስፈላጊ የሚባሉ እና ዴድ ሎክ የሚባሉ ጎሎች ናቸው። እንግዲህ ከእንዲህ አይነት ቦታዎች ላይ ጎሎችም ጭምር ሲቆጠሩ የምንመለከትበት እድል የሚበዛው እና ለመቆጠር እጅግ በጣም አደጋች ናቸው። ሲቆጠሩ ግን ጎሎቹን ስትመለከቱ ፍጹም ማራኪ የሚባሉ ጎሎችን የማየትን እድል የሚፈጥሩልን አይነት ኳሶችን እንድናይ ይጋብዙናል በእነዚህ የጨዋታ ወቅቶች ላይ የሚቆጠሩ ጎሎች እና በዚህኛው ቡድንም የማርቲን ዙቤሜንዲ ጎሎች አርሰናል ምን አይነት አስፈላጊና በእንግሊዝ ፕሪሚየር ሊግ እስከ መጨረሻው ድረስ በእንዲህ አይነት ቁልፍ በሆኑ ጨዋታዎች ላይ ዲሳይሲቭ የሆነ ፕሌየር መሆኑንም ጭምር እያስመለከተ የሚቀጥልበት ጊዜ በትክክል እንዳለ የተመለከትንበት የሚገኝ ተጫዋች መሆኑን እያስተዋልን እንገኛለን እና በዚህኛው የውድድር ዓመት ምናልባት አርሰናል ከሳጥን ውጭ በጎሎች ደረጃ ጥሩ ፎርም ላይ ከሚገኙ ቡድኖች ውስጥ አንዱ ነው። ለምሳሌ አስቶን ቪላ፣ በርንማውዝ ከዛ አርሰናልን ነው በተከታይነት በዚህ ስፍራ ላይ የምናነሳቸው። ለዚህ ደግሞ በትልቁ ልናነሳቸው የሚገቡ ተጫዋቾች ይኸው የ27 ዓመት የዚህ ቡድን ቁልፉ ተጫዋች መሆኑን የተመለከትንበት ነበር። አክቹዋሊ በ93 ጨዋታዎች በሪያል ሶሲዳድ በነበሩትም ቆይታዎች 6 ጎሎችን ነበር ማስቆጠር የቻለው።
ነገር ግን በአርሰናል 34ኛ ጨዋታውን አከናውኗል። እንግዲህ እስካሁን ድረስ ባሉት ቆይታዎች በጣም ፐርፌክት የሚባል ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ምናልባት ቁጥሮቹ ከዚህም ጭምር ከፍ ማለት እድል ይኖራቸዋል። በአርሰናል በኩል እያስቆጠራቸው የሚገኙ ጨዋታዎች 13 የእንግሊዝ ፕሪሚየር ሊግ ሳምንታት ይቀራሉ። የአውሮፓ ሻምፒዮንስ ሊግ ጨዋታዎችም ጭምር እንዳሉ ስንመለከት የዚህ ተጫዋች ወቅታዊ ብቃት በአርሰናል ቤት ውስጥ ይበልጥ ተሻሽሎ የመመልከትና ከሳጥን ውጭ የሚያስቆጠራቸው ጎሎች አሁንም በተከታይነት የማየት እድላችን እጅግ በጣም ሰፊ መሆኑን የሚያስመለክተን ተጫዋች የሚሆንበት እድል እጅግ በጣም ሰፊ ነው። ስለዚህ የማርቲን ዙቢሜንዲ ወቅታዊ ብቃት በአርሰናል ቤት ውስጥ ከሳጥን ውጭ በተለይ በሚያስቆጠራቸው ጎሎች በጣም ሊደነቁ የሚገባቸው ቁጥሮች መሆናቸውንም እያስተዋለን እንገኛለን። ሌላኛው ባለፉት 8 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ወይም በ8 ጨዋታዎች 6 ጎሎችን ማስቆጠር የቻለው እና የ2026 የውድድር ዘመን ባለፉት ወር ከምናምን ቆይታ የኮከብ ጎል አስቆጣሪነትንም ጭምር በእንግሊዝ ፕሪሚየር ሊግ እየመራ የሚገኝ ተጫዋች እና ከሰንደርላንድ ጋርም በነበረው ጨዋታ ተቀይሮ ከገባ በኋላ ጎሎችን ስላስቆጠረው የ27 ዓመቱ የአርሰናል የፊት መስመር ተጫዋች ቪክተር ዮኬሬሽ አንድ ቆይታ ነበረው። ታዲያ ምንድን ነው የሚለው በዚህኛው ቆይታ አሁንም ለመሻሻል በጣም ዝግጁ ነኝ ሁሌም ቢሆን የሚል መልእክቱን አጋርቷል። ከዛ አትሌቲክ ጋር በነበረው ቆይታና እኔ ፍጹም የተሟላኝ ተጫዋች አይደለውም፣ በእያንዳንዱ የአስፔክቶች በእያንዳንዱ እሱ በሚጠበቁበት ቦታዎች ላይ ፐርፌክት ለመሆን ጥሩ ለመሆን የተሻሻለ ተጫዋች ለመሆን አሁንም ዝግጁ ስለመሆኑም ጭምር ነው ሀሳቡን ያጋራው። ነገር ግን አሁን ባለው ወቅታዊ ብቃት ግን በጣም በተለይ የሚሰሙት ስሜቶች በጣም ጥሩ ስለመሆናቸው ያ ደግሞ በቡድን ውስጥ ይበልጥ ለመሻሻልም ጭምር ተስፋ እንዲኖረው በቡድን ውስጥ ያሉት የጎል ማስቆጠሮች ምናልባትም ከቡድን አጋሮቹም ጭምር የሚገኝበት ወቅታዊ ስሜት ጥሩ መሆኑን የሚገልጽ እንደሆነም ጭምር ተጫዋቹ መልእክቱን አጋርተዋልና በቅርብ ጨዋታዎች ግን ያከናወናቸው የሚገኙት የሜዳ ላይ ብቃቶች በጣም ድንቅ መሆናቸውን ተመልክተናል። ታስታውሳላችሁ ከዓመት በፊት ወደ አርሰናል 63.5 ሚሊዮን ዩሮ ወጥቶበት የተጫዋች ሲመጣ በሁለት ዓመታት ቆይታ ብቻ በ102 ጨዋታዎች 97 ጎሎችን ሲያስቆጠር በስፖርቲንግ ሊዝበን በነበረው ቆይታ ይህ ተጫዋች ብዙ ሊጠበቅበት የነበረ ተጫዋች እንደነበር እናስታውሳለን። አርሰናል ቤትም ያንን አይነት ሚና እንዲወጣ ነበር ወደዚህ ቡድን የመጣው። በቅርብ ጨዋታዎች የካይ ሃቨርትዝ ወደ አርሰናል ከጉዳት መመለስ በዚህ ተጫዋች በኩል ግን በጣም ግልጽ ጎል የማስቆጠር እድሎችን እየፈጠረለት የሚገኝ ተጫዋች መሆኑን እያስተዋለን እንገኛለን እና ቪክተር ዮኬሬሽ ወደሚታወቅበት ጨራሽነት ወደ ሆነው ባህሪው የመምጣቱ ጉዳይ በትክክል ባለፉት ጨዋታዎች እየተመለከትን የሚገኝ ተጫዋች መሆኑን እያስተዋለን ነው። በዚህ ረገድ ቀጣይ እነዚህን ጉዳዮች እየጨመረም ጭምር የሚጓዝ ተጫዋች መሆኑን እየተመለከትን ነው። የመመልከት እድላችን በጣም ሰፊ ነው። ነገር ግን አሁን ባለው ሁኔታ ተጫዋቹ ለመሻሻል ዝግጁ መሆኑን ነው እየተመለከትን የምንገኘው። ጎሎችን እያስቆጠረ ነው የሚገኘው። ጎሎቹ ደግሞ ቫሉያቸው እጅግ በጣም ጥራታቸውን የጠበቁ መሆናቸውንም ጭምር እየተመለከትን ነው የምንገኘው። አሁንም ቀሪ ጨዋታዎች አሉ። በነዛ ጨዋታዎች ይህንኑ ብቃቱን ይዞ መቀጠል እንደሚፈልግም በግልም በቡድንም ደረጃ መናገሩ ተሰምቷል። ከዛ ባለፈ ጨዋታዎችን እያሸነፈው መቀጠልም ጭምር ደግሞ በትክክል በቡድኑ በኩል ዊሽ እንደሚያደርግም ጭምር ነው እያነሳ የሚገኘው። ምናልባት ገና ሊጉ ሲጀመር ስትራግል ማድረጉንም ጭምር ደግሞ ተናግሯል እሱ ራሱ ማለት ነው። ነገር ግን በህይወት ውስጥ ነገሮችን መላመድ እና ሁሉን ነገር ደግሞ መቀየር እንደሚቻልም ጭምር ነገር ግን ሂደቶች እነዛን ለውጦች በተጫዋቹ በኩል እያደር ወደ ጥሩ ፎርሙ እንዲመጣም ጭምር ደግሞ ምክንያት እየሆኑት እንደሚገኙ እሱም እንዳለው በየዕለቱ የተሻለ ተጫዋች ለመሆን ደግሞ እየጣረ እንደሚገኝም ጭምር መልእክቱን አጋርተዋል። በቅርብ ጨዋታዎች በአርሰናል ቤት ውስጥ ግን በጣም አይነኬ ከሚባሉ ምናልባትም የጋብርኤል ሱስ እና የቪክተር ዮኬሬሽ የሚሉት ዴቢቶች ምናልባት ክርክሮች ምናልባትም ከዚህ በኋላ ለሆኑ ያህል ጊዜያቶች የመቆም እድላቸው እጅግ በጣም ሰፊ ይመስለኛል። በትልቁ ልናነሳው የሚገባው ርዕሰ ጉዳይ እዚህኛው ጋር ምንድን ነው የሚሆነው? ቪክተር ዮኬሬሽ በደንብ ጎሎችን እያስቆጠረ የሚገኝ ተጫዋች ነው። እነዚህን ጎል የማስቆጠር ስታቲስቲክሶቹ በፍጹም እንዲነኩበት የወቅቱ የቡድኑ አሰልጣኝ ሚኬል አርቴታም ጭምር ዊሽ የሚያደርጉ አይመስሉም። በእርግጥ አሰልጣኞች ይህንን አይነት በጣም ከሳምንት እርግጥ ያልሆነውን
በብዙ አይነት መልኩ በጎል ኮንትሪቢሽን ላይ የተሻሉ ተጫዋቾችን የማየት እድል ይፈጥሩልናልና ምናልባት የተጫዋች በቅርብ ጨዋታዎች እያሳለፋቸው የሚገኙት የሜዳ ላይ ብቃቶች ሪሊ አርሰናል ዊሽን የሚያደርገውን አርሰናል እንዲሆንለት ተጫዋቹ የሚፈልገውን አይነት የሜዳ ላይ ብቃትንም ጭምር እያሳለፈ የሚገኝ ተጫዋች መሆኑን እያስተዋልን ነው የምንገኘው። ምናልባት ከቁጥሮች ጋር በተያያዘ ግን ቀደም ሲል ባነሳ ነው የማርቲን ዙቤሜንዲ የሜዳ ላይ ብቃት ዘንድሮ 55 ኢንተርሴፕሽኖች ነበሩት ወይም ኳሶችን አቋርጧል። 4 ካርዶችን ተመልክተዋል። 345 የቦል ሪከቨሪዎች ነበሩት። 92.3% ፓሲንግ አኪሬሲ ወይም ኳስ የማቀበል ስኬቱ የተሻለ ተጫዋች ነው። 3 አሲስቶች አሉት። 6 ጎሎችን አስቆጥሯል። ምናልባት በሬት ደረጃ ከተመለከት ነው 7.4 ማግኘት የሚችል ተጫዋች መሆኑን እየተመለከተ ነው። እነዚህን ቁጥሮችንም ጭምር ይዘው ቡድኑ እንደ ቡድን መሻሻል የሚችልበት እድል በጣም ሰፊ ነው። በቅርብ ጨዋታዎች ግን በቡድኑ በኩል ኤክሰፕሽናሊ በጣም አስፈላጊ በሆኑ ጨዋታዎች ላይ የቡድኑን ዊኒንግ ጎሎችን የሚያስቆጠሩ ተጫዋቾችን እያስተዋልንበት የሚገኝ ቡድን ነውና የአርሰናል የፊት መስመር ተጫዋቾች ባለፉት 1 ወራት ገደማ ብዙ ሲተቹ የነበረ ነበር ማለት እንችላለን፣ በተለይ ከ1 ወራት በፊት በነበረው ቆይታ። ነገር ግን አሁን ከዛ በተቃራኒ መልኩ በቡድኑ በኩል ዮኬሬሽ በጣም የሚደነቀው ተጫዋች ሆኖ የተመለከትን ነው የምንገኘው። ሌላኛው ስፒና የዚህ ቡድን የአማካይ ስፍራ ተጫዋች ነው። ምናልባትም ሚካኤል ሜሪኖ አሁን ሰርጀሪ ማከናወኑ ይፋ ተደርጓል። ምናልባትም የውድድር ዓመቱ ከመጠናቀቁ በፊት ኤፕሪል ወር ላይ ወደ ሜዳ እንደሚመለስም ጭምር ነው የተሰማው። ይሄ ማለት አትሊስት የመጨረሻዎቹ ሳምንታት ላይ በፕሪሚየር ሊጉ አሊያም በሌሎች የጨዋታ መርሃ ግብሮች ላይ የመሳተፍ እድል እንዳለው ጭምር የተሰማ የሚገኝ ተጫዋች ነው። በአርሰናል በኩል ግን የሁለቱ ተጫዋቾች መሻሻል በጣም በልዩነት የሚነሳ ጉዳይ ነው። በተመሳሳይ ደግሞ ሚካኤል ሜሪኖ በዚህ ሰዓት ላይ ሰርጀሪ ማጠናቀቁም ጭምር ተሰምቷል። አዳዲስ ነገሮች ከአርሰናል ጋር በተያያዘ መረጃዎች ሲኖሩ ደግሞ በቀጣይነት የምናጋራችሁ ነው የሚሆነው። በቡድኑ በኩል አሁን ባለበት ነባራዊ ሁኔታ የፊታችን ሐሙስ የጨዋታ መርሃ ግብሩን ያከናውናል። እስከዛ ድረስ ባሉት ቆይታዎች ምናልባት ከጉዳት የሚመጡ ተጫዋቾችን ነፃ የማድረግ ነገር ግን ብዙ የቤት ስራዎች ደግሞ የሚጠበቁበት ቡድን የመሆን እድሉ ሰፊ ነው። አንድ ነገር ግን የተመለከትኩኝ በተለይ አርሰናል ከሰንደርላንድ ጋር በነበረው ጨዋታ ላይ ብዙ ኪሎ ሜትሮችን በመሮጥ ማን ቀዳሚ እንደነበረ ታውቃላችሁ? ማርቲን ዙቤሜንዲ 11.45 ኪሎ ሜትሮችን በሜዳ ላይ ሮጧል። ዴክላን ራይስ 10.74 ኪሎ ሜትር፣ ሊያንድሮ ትሮሳርድ 10 ኪሎ ሜትር፣ ጁሪየን ቲምበር 9.82፣ ጋብርኤል ማጋሌዥ ደግሞ 9.52 ኪሎ ሜትሮችን የሮጡ ተጫዋቾች ነበሩና በዛ ጨዋታ ላይ አርሰናል ምን ያህል አስፈላጊ የሜዳ ላይ ብቃትም ጭምር ማሳየት ፈላጊ ሆኖ እንደነበረም ጭምር የተመለከትንበት ነበር። ምናልባት በዚህ ውድድር ዓመት በአርሰናል በኩል ጥሩ ጊዜን እያሳለፈ የሚገኝ ቡድን መሆኑን የተመለከትን ነው አይደለ? ጥቂት የማይባሉ ኳሶችን በተጋጣሚ የሜዳ ክፍል ላይ ብዙ የሚነካ ተጋጣሚዎችን ተጭኖም የሚያሸነፍ ቡድን፣ ተቸግሮም ደግሞ ጨዋታዎችን የሚያሸነፍ ቡድን መሆኑን ነው የተመለከትን የምንገኘው። የዙቤሜንዲ ብቃት ግን እኔ በአርሰናል ቤት ውስጥ በቀላሉ የሚተካ ተጫዋች አለመሆኑን የተመለከተን ነው ባለፉት ወራት ብቻና የአርሰናል የረጅም ዓመታት የፕሮጀክት አካል መሆኑን ደግሞ እየተመለከትንበት የሚገኝ ተጫዋች መሆኑን ነው እያስመለከተን የሚገኘው በቅርብ የጨዋታ የሜዳ ላይ ብቃቶቹ። እነዚህ ተጫዋቾች እስከ መጨረሻው በሊጉ ይህንን ፎርማቸውን ይዘው የሚቀጥሉ ከሆነ አርሰናል እንደተለመደ ሁሉ የእንግሊዝ ፕሪሚየር ሊግ ዋንጫን የማሳካት እድሉ በጣም ሰፊ መሆኑን የሚያስመለክትበት የውድድር ዓመትን ያሳልፋል። አሰልጣኝ ሚኬል አርቴታ የእነዚህን ተጫዋቾች ብቃት በማሳደግ ደረጃ ደግሞ ሌላው ኃላፊነት የሚኖርባቸው ሰው መሆናቸውንም ጭምር መዘንጋት አይጠበቅብንም። ነገር ግን በቀጣዮቹ ጨዋታዎችስ የእነዚህ ተጫዋቾች ይህንን ብቃት የማስቀጠሉ ኃላፊነት ተጫዋቾቹ ላይም እንዳለ ደግሞ ልናነሳ ይገባል። በጣም ግን ፐርፌክት የሚባለን ሲዝን እያሳለፉ እንደሚገኙት እየተመለከተ ነው። በቅርብ ጨዋታዎች በተለይ የቪክተር ዮኬሬሽ የቅርብ ጨዋታዎች በደንብ ይህንን እያስመለከተን ነው የሚገኘው።